दूसरा से पंगा नहीं लेने का, शरीर से आत्मा काट के ले जाता है। हमारी तो मोहब्बत भी महंगी है और तुमने रंजिश खरीद ली। ባለፈው ኦሮሚዮ የተሰኘው ቀጣይ የሼድ ካፑር ፊልም ቲዘር ለእይታ በቅታ ነበርና ሪቪው ሰርች አቅርቤ ነበርና ብዙዎቻችሁ በጣም አይታችሁት ነበር፣ ተሳትፋችሁ ነበርና እሱን ካየው በኋላ ሼድ ካፑር አሁንም በእኛ ሀገር አድናቂ እንዳለውና ተከታይ እንዳለው በደንብ ያወቁበትና የተረዳውበት ቪዲዮ ነበርና ለዛ ብዬ እኔም ባዮግራፊን ለመስራት እየታጣርኩ ነውና በቅርቡ አቀርብላችኋለሁ። አሁን ግን ትሬለሩ ለእይታ በቅቷል፣ ወይም ኦሮሚዮ የተሰኘው ፊልም ትሬለሩ ትላንትና ለእይታ በቅቷል። በጣም በኃይለኛው መነጋገራል። በእርግጥ ገና ቲዘር ከወጣ ጀምሮ ስለዚህ ፊልም በጣም ብዙ ነገር እየተወራ ነው፣ በዳይሬክተሩም ይሁን ታሪኩ በተለያየ ነገር ማለት ነው። እና አሁን ደግሞ የፊልሙ ትሬለር ከወጣ በኋላ በጣም የሚያምር ነገር አለው። ስለሱ አንዳንድ ነገር እንጫወት ብዬ የትሬለሩን ሪቪው እና ፊልሙ ምን ይመስላል ወይስ በምን አይነት መልኩ ተጠብቀዋል የሚለውን ለማየት እንሞክራለን። ወደ ፕሮግራሙ እንግባ። दूसरा से पंगा नहीं लेने का በመጀመሪያ ደረጃ የምናየው እንግዲህ ይህንን ፊልም በደንብ የሚመራው ወይም የፊልሙ ካፕቴን የሚባለው ዳይሬክተሩ ነው። ቪሻል በረትዋች ይባላል። ይህ ዳይሬክተር ብዙ ጊዜ ዳይሬክት የሚያደርጋቸው ፊልሞች በጣም ይመስጣሉ። ዳይሬክሽኑ በጣም ምርጥ ነው ተብሎ ይመሰከርለታል። ነውም ደግሞ ብዙ ፊልሞቹ ወደድለታል። ከዛ በተጨማሪ ቆንጆ ሙዚቃም ስለሚቀላቀል የበለጠ ፊልሙን ደግሞ ያሳምረዋል። ያም ደግሞ ተወዳጅ ያደርግለታል። ከመጀመሪያ መክሪ ከተሰኘው ፊልሙ ጀምረን ብናይ ቀጠለው ኦምካራን ሰራ፣ ከዛ ቀጠለ ከሚኔ ሰራ እና ሃይደር የተሰኘው ፊልም ላይም አስማቱን አይታችሁናል በደንብ። ረንጉን የሚለው ፊልም እንኳን ከሱ የሚጠበቅ ባይሆንም ማለት እናልፈዋለን። ስለዚህ ብዙ ፊልሞቹ ላይ ስቶሪ ቴሊንጉ ወይም ደግሞ ታሪክን የሚያቀርበት መንገድ በጣም ለየት ይላልና እዚህ ላይም በጣም ተመሳሳይ ነገር እንደሚጠቀም እጅግ በጣም የሚመስጥ ነገር ይዞ እንደሚመጣ በደንብ የሚያሳይ ነገር አለው። ለዛውም ይሄኛው ያሁኑ ኦሮሚዮ የተሰኘው ፊልም ኖርማሊ በቦሊውድ የለመድናቸው ድራማ የበዛበት የፍቅር ታሪክ ያለው ፊልም አይነት አይደለም። ወይም ያ ድሮ የለመድነው አይነት የፍቅር ታሪክን እንዳልጠብቅ በደንብ የሚያስገድድ ነው። በዚህ ፊልም ላይ አክተር ራሱ አንቲ ሂሮ ነው ለማለት የሚያስደፍር አይነት ነገር አለው። በእርግጥ ያፈቅራል፣ ግን የሚያፈቅርበት መንገድ በጣም በእልህና በቁጣ የተሞላ አይነት ነው። በትሬለሩ እንዳየነውና እንደተረዳነው ከሆነ በአክተሩና በአክተረሷ መካከል ኖርማል የፍቅር ነገር አለ የሚባል ምንም ነገር የለም። የፊልሙ ሂሮይን ወይም ደግሞ ሴት አክተረሷ ትሪኒቲ ድብሪ በሆነ ዓላማ ወይም የሆነ ዓላማን ለማሳካት ስትል የፊልሙ አክተር ጋር ወደ ኡስትራ ጋር ትሄዳለች፣ ማለትም ሼድ ካፑር ጋር። በዛ ቅያሪ ደግሞ ማለት እሷ ወደ እሱ ጋር ስለመጣች ማንኛውም ነገር ሊሰጣት ፈቃደኛ ይሆናል አክተሩ። እንግዲህ አክተር ነው ወይስ ደግሞ አንቲ ሂሮ ነው የሚባለውን ካራክተር እንግዲህ መለየት ባንችልም፣ ግን ማንኛውም ነገር እሰጥሃለሁ እሰጥሻለሁ እየተባባሉ ነው። ያመለው መቼስ ይገባቸዋል። ከዛ በኋላ በእርግጠኝነት የፊልሙ ታሪክ ይቀለበስና እሷ ብትቀርበው ወይም አክተረሷ መጀመሪያ ብትቀርበውም ከበኋላ ግን ትተው ስትሄድ መጀመሪያ በነበረ ግንኙነት በጣም ፍቅር ውስጥ ይገባና በፍቅሯ ያብዳል። ትሬለር ከቱ በጣም ከባድ ነው፣ ለመገመት የሚከብድ ነገር አለው። ግን እንደዛም ሆኖ እንኳን በዛ መሃል የታየና ወይም የተረዳሁት ነገር በተወሰነ መልኩ ልንገራችሁ ብዬ ነው። እንደዚህ ነው እያልኳችሁ ሳይሆን ምንም ነገር አትጠብቁ። እንደዛም ሆኖ ግን ፊልሙ በጣም ከፍተኛ ነው ወይም ከባድ የሆነ ሰስፔንስ እንዳለው በደንብ ያሳያል። በመቀጠል የምናየው እንግዲህ የፊልሙ አክተር ሼድ ካፑር በጣም አስገራሚ ሉክ ፈጥሯል፣ ወይም በጣም ለየት ያለ ካራክተር ይጫወታል በዚህ ፊልም ላይ። እጁ ላይ እና ደረቱ ላይ ያለው ታቱ ኡስትራ ብሎ የተነቀሰበት መንገድ እና ከነ ሙዚቃው ደግሞ የሆነ ከነ ክላሲካሉ የካውቦይ ስታይሉ ምናምን ነገር ትንሽ ቆየን አይደል? እንደዚህ ነገር ካየን ያም እንግዲህ በትክክል የሆነ ምክንያትም ይኖረዋል። ዶን ነገር ነው ወይም ማፊያ ነገር ነው፣ ብቻ ኃይለኛ ነው። ምክንያቱም ትሬለሩ ላይ እንዳሳዩት ከሆነ ወይም የመጀመሪያ ቲዘሩ ላይ አይተናል፣ ኦራው በጣም ከበድ ያለ ነው፣ በጣም ቁጡ ነው፣ ተናዳጅ ነው። አንዳንድ ቦታ ላይ ያው ንዴቱ ልክ ከቢር ሲንግ ላይ ያየነው ካራክተር ራሱ የሚያስታውስ ነገር አለው። በተለይ ደግሞ ሆሊ በሚጫወቱ ሰዓት ላይ ቀለም ተቀብተው ምናምን ነገር ሲታይ በትክክል ከቢር ሲንግን የሚያስታውስ ነገር አለው። ማረቡን አንገቱ ላይ አንጠልጥሎ ምናምን ነገር ሲጨፍር ያለው ፓርት እርግጠኛ ነኝ ህንድ ውስጥ ሲኒማ ቤት ሁሉም በፉጨት ተነስተው የሚቀውጡበት ሲን እንደሚሆን ምንም ጥርጥር የለውም። ነቅነቅ ሞቅ ያደርጋቸዋል፣ ከወጣቱ ጋር ይሄዳል። በእርግጥ ኃይለኛውና ከበጃ ወይም ሱያጋ ያሳያል። እንዲሁም ደግሞ ብሩታል የሆኑ ጭካኔ የበዛባቸው ደም መፋሰሶችን ከታየ በኋላ ለትንሽ ሰዓት ትንሽ ሰከን የሚለው ትሪኒቲ ድብሪ ሲያገኛትና ሲያቅፋት ያለው ፓርት ነው። ምንም ሜካፕ የሌለው መልኳ ይታያል። መልኳ ላይ ደግሞ የሆነ ምስኪንነት በደንብ ይታያል። በሻሂድና በትሪኒቲ ድብሪ መሃል ብዙም ዳያሎግ አይታይም። የሆነ ቦታ ላይ ግን ጸጥታቸው ይታያል እና በጸጥታ ሲተቃቀፉ እና ሲተያዩ ያ ጸጥታው የሆነ ኬሚስትሪ እንዳላቸው በጣም እየጮኸ የሚናገረው ነገር አለ። ፍቅር አለ፣ ግን አደጋውም አብሮ ነው። ወይም በዛ ያለ አደጋ አለ፣ ችግር አለ። በዚህ ማያበቃም። ናና ፓትከርም ደግሞ ይገባል ገና የድሮ የማድሪ ዲክሲትን የፊልም ርዕስ ሐማብ ኬኮን እያነሳ እንደ ማድሪ ዲክሲት አስጨፍርሃለሁ ሲለው የሆነ የሚያደናብር ነገር አለ። በጣም ያስፈራል። ናና ፓትከርም ትወና በጣም አንደኛ ነው። የፈሪዳ ጀላል እንኳን መጀመሪያ አይተነዋል ቲዘሩ ላይ። ስለዚህ እዚህ ጋር ብዙ የሚወራ ነገር የለውም። ያው እንደዛ ሆና ነው የመጣችው። እዚህ ፊልም ላይ ደግሞ ምናልባት
ቪለኑ ነው መሰለኝ አቪናሽ ቲዋሪም የሱ ኢንቴንስ ልኩ ምናምን በደንብ የሚያሳየው እዚህ ጌም ላይ የሆነ የተደበቀ አይነት ካራክተር ወይም ደግሞ ቆየት ያለ አላት አይነት ነገር ነው። ብቻ የሆነ የተደበቀ ነገር አለ፣ ሚስጥር ነው በጣም። በእርግጥ መጀመሪያ ቲዘሩ ላይም ስሙ እስከሚመጣ ድረስ ወይም ስሙ እስከሚጻፍ ድረስ ብዙዎቻችን አላወቅነውም ነበረ። ቪክራንት መሲና ተመና ባቲያም ደግሞ ምን አይነት ሚስጥር አላቸው፣ የነሱ ገጸ ባህሪስ ምን ጋር ነው የሚመጣው የሚለውን አሁንም ሰስፔንስ አድርጎታል፣ ሚስጥር ነው የሆነብን። ያን ደግሞ ፊልሙ ላይ ማየቱ በጣም የሚያዝናናና ደስ የሚል ይመስለኛል። እዚህ ፊልም ላይ ብቻ ብዙ አይነት ጆነሮች ያሉበትም አይነት ነገር ይመስላል። በአንድ በኩል የሚያምር ፍቅር አለ፣ በሌላ በኩል ደግሞ የሆነ የወንጀል አንግል ይታያል። እንደገና ደግሞ የሚገርም ድራማም ይኖራል በዚህ መሃል ላይ። ምክንያቱም ትሬለሩ ላይም ቲዘሩ ላይም እንደጻፉት ከሆነ ይህ ፊልም ኢንስፓየር የሚያደርገው እውነተኛ ታሪክ ላይ የተመሰረተ እንደሆነ ተናግሯል። ወይም ኢንስፓየር የሆነው ከትክክለኛ ታሪክ ነው። ምን አይነት ታሪክ ነው ታዲያ? ያም ማለት እንግዲህ ከባድ የሆነ ኢሞሽን ያለበትን ታሪክ አንስቶ ነው ማለት ነው። ምን አይነት ኢቨንት ላይ ነው መሰረት ያደረገው? የቪዥዋል በረታት ፊልሞች ላይ ጸጥታ ያለውን ያህል ዳያሎጉም በጣም ዋው የሚያስብል ነው፣ ወይም ንግግሮቹ በጣም ያምራሉ። ስለዚህ ከሻሂድ ካፑር ጋር እንግዲህ አሁን በድጋሚ ተጣምሮ ፊልም ይዞልን እየመጣ ነው ያለው። ሻሂድ ካፑር ማለት በህንድ ኦዲየንስ መሃል ላይ የተረሳ አክተር አይደለም፣ ግን በጣም የሚወደድም ወይም እንደ ሌሎቹ እንደ ሱፐርስታሮች ምናምን ነገር ሁሉ ጊዜ ስሙ የሚጠራ ምናምን አክተር አይደለም። የሆነ ሰዓት ላይ ተደብቋል። እሱ እንኳን ታሪኩን ሳቀርብላችሁ በደንብ ትረዱታላችሁ አካሄዱን እንዳለ። ግን ከ2003 እሽቅብጭቅን ከሰራ በኋላ ብዙ ተጠብቆበት ብዙ ያልሰራ አክተር ነው። ግን አሁንም ቢሆን ተመልካቹ ውስጡ እንዳለ ሻሂድ ካፑርን ማየት እንደሚፈልግ ከድሮቹ ከትልልቆቹ አኳያም ሳይሆን አሁን ከ2010 በኋላ ከመጡትም አኳያ ሳይሆን መሀል ላይ ካሉ አክተሮች ተርታ ተመልካቹ የሚወደውና የሚጠብቀው አክተር እንደሆነ በደንብ የሚታወቅ ነው። ማለት በተለያየ ነገር እያየው ያለሁት አለ ተመልካች አለ፣ የሚወደው ተመልካች አለ እና ይሄ ፊልምም በጣም ለየት ያለና ቆንጆ ስኬትን ያመጣለታል ብዬ ተስፋ አደርጋለሁ። የዚህ ፊልም ስኬት በድጋሚ ሻሂድ ካፑርን ብዙ ፊልሞች ላይ ለማየት በር ይከፍትለታል ባይ ነኝ። ደግሞም ነው ሁሉ ጊዜ የምናየው እንደዛ ነው። አንድ ፊልም ስኬታማ ሲሆን አንድ አክተር ቶሎ ፊልሞች ያገኛል። አንድ ፊልም ደግሞ ፍሎፕ በሆነ ሰዓት ላይ ብዙ ፊልም የማግኘት ፕሮባቢሊቲውና እድሉ እየጠበበ ይሄዳል። ስለዚህ ይሄ ፊልም ብዙ አይነት ሰስፔንሶች አሉት፣ ብዙ አይነት ሚስጥሮች አሉት። ምናልባትም እንግዲህ እዚህ ላይ ያለው አክተር ወይም ደግሞ ኡስትራ የሚባለው ገጸ ባህሪ ማለት ነው ቆየት ያለ የሆነ የፍቅር ታሪክ ይኖረው ይሆናል፣ የሆነ ኢሞሽናል ነገር ይኖረው ይሆናል። ብቻ ከሆነ ነገር ጋር አገናኝተው ዳይሬክተሩ በጣም ምርጥ አድርጎ ያቀርብልናል የሚለውን ነገር በጣም በኃይለኛው እንጠብቀዋለን። በ2026 እንግዲህ በጣም ትልቅ ገንዘብ ከሚሰበስቡ ፊልሞች መሃል አንዱ እንዲሆንለት ምኞቴ ነው። ለምን የምንወደውና ጎበዝ አክተር ነው። በሲኒማ ላይ ጥሩ ስራዎችን ሰርቷል። በኦቲቲ ፕላትፎርም ቆንጆ ስራዎችን ሰርቷል። በተከታታይ እንኳን ፈርዚን ማየት እንችላለን። ስለዚህ ይሄን ፊልም ቢሳካለትና ሻሂድ ካፑር በድጋሚ ወደ ፎሙ ቢመለስ መስመሩን ይዞ እንደገና የተለያዩ ምርጥ ስራዎችን ይዞልን ቢመጣ ደስታዬ ነው። በተለይ ደግሞ በአሁኑ ሰዓት ላይ እንደዚህ ሞቅና ድምቅ ያሉ ፍቅርና አክሽን ለቀላቀሉ የበቀል ፊልሞች የሚሆን ገጸ ባህሪ የሚሆን ካራክተርን ወይም ገጸ ባህሪዎችን መጫወት ይችላል። ሻሂድ ካፑር ብቃቱ አለው። አውጥቶ የሚጠቀምበት ዳይሬክተር ነው የሚያስፈልገው። አሁን ደግሞ ጊዜ ያግዘዋል። በደንብ ይሸቅላልም፣ በደንብ ይሰራልም፣ ይመለሳልም ብዬ ተስፋ አደርጋለሁ። ምክንያቱም የሆነ የሚገመት አይነት ነገር አይደለም ፊልሙ። ከምንጠብቀው ሌላ አይነት ነገር ያሳየናል ብዬ ተስፋ የማደርግበት ፊልም ነው። እንደገና ፍቅርና በቀልን ከቀላቀለ ደግሞ አሁን ላይ ያለው ወጣቱንም ሆነ ቆየት ያለውን ጎልማሳውንም አንድ ላይ የሚያሳትፍና የሚያግባባ ቆንጆ ፊልም ይሆናል። ያ ደግሞ ኦዲየንሱ ተመልካቹ እንዲወደው ያደርገዋል። ብዙሃን ኦዲየንስ ደግሞ ወደደው ማለት ፊልሙ ስኬታማ ሆነ ማለት ነው። ለማንኛውም የሚሳካለት አሁን ላይ እንደተነገረ ከሆነ ያው ቀደም ብሎም የተባለው እንግዲህ ፊልሙ ለእይታ የሚበቃው ፌብሩዋሪ 13 2026 ነው ብለዋል። ማለት ቫለንታይን ዴይ ቀን ላይ የፊልሙ ርዕስ ኦሮሚዮ ስለሆነ የቫለንታይን ዴይ ቀን መምረጣቸው አሪፍ ነው። እንደገና የፍቅር ታሪክም ስላለው መሰለኝ ቫለንታይን ዴይ ቀን ላይ መረጡት። ግን የፊልሙ ላይ ቪለን የሚሆነው ምናምን የሚለው ነገር ትንሽ እያወዛገበ ነበረ። ምክንያቱም ረንዲፕ ሁዳ ከፊልሙ እንደወጣ ስለተነገረ ቀደም ብሎ አሁን የሱ ቀረጻ ገና የሚደረግ ከሆነ የሱ ቦታ ላይ ሌላ ሰው ካስት የሚያደርጉ ከሆነ ፊልሙ በቀኑ ላይወጣ ይችላል፣ ሊራዘም ይችላል ተብሎ ሲገመት ነበር። አሁን ትሬለሩ ሲወጣ ግን ቀኑን ቅልብጭ አድርገው ስለጻፉት ይህም ማለት ፊልሙ እንግዲህ አልቋል ማለት ነው፣ ተሰርቷል። እርግጠኛ ሆነው እያወጡልን ወይም ቀኑን እየነገሩን ያሉት ጣጣውን የጨረሰ ፊልም ይመስለኛል። ለማንኛውም ሲወጣ ለሻሂድ ካፑር መልካም እድል እንዲሆንለት ምኞቴ ነው። ብዙ ፊልሞቹን እወዳቸዋለሁ፣ አይቻለሁኝ። ጎበዝ አክተር ነው። ኢቭን ወደ ፊልሙ ዓለም ሳይመጣ ራሱ መጀመሪያ የሰራውን የሙዚቃ ክሊፕ አይቼ ነበር ዲሽ ላይ ምናምን ድሮ ማለት ነው። እና የሆነ ማቀው አክተር ነበር የሚመስለኝ የነበረው። ከዛ በኋላ ወደ ፊልሙ ሲመጣ ደግሞ የበለጠ ደስ እያለኝ አየሁት። ለማንኛውም እናንተ ሻሂድ ካፑር በጣም የምትወዱት የትኛው ፊልም ነው? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በቀጣይ ፊልሙ በሚወጣ ሰዓት ላይ ቦክስ ኦፊስ ላይ እንዴት እንደሚሰራ ወይም ምን ያህል እንደሚሰራ ምን ያህል አቀባበል እንደሚያገኝ ያለውን ሪፖርት ደግሞ ከትስር የተከታተልኩኝ ያቀርብላችኋለሁ። እስከዛው ያው የዛ ሰው ይበለን፣ እድሜና ጤናውን ይስጠን። ቪዲዮ ከተመቻችሁ ላይ ካርቢ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። शाहिद कपूर।
उस तरह से पंगा नहीं लेने का, शरीर से आत्मा काट के ले जाता है। हमारी तो मोहब्बत भी महंगी है और तूने रंजिश खरीद ली।